አባቴ ምንም እንዳይሆን ምናምን ሲልም ሰምቼዋለሁ። እንዴ መሳይ እኮ አባቴን አላውቀውም ምናምን እያለ ሲያወራ ነበረ። ቆይሽ ለትትና ስለምን ይደውላል? ይኸውልሽ በቃ ጽጌ፣ ለማንም ሰው ምንም ነገር ትንፍሽ እንዳትይሽ። እንዴት ነው በአንዴ እንደዚህ ልታገግ የሚቻልሽው? ትዝታ እባክሽ ዛሬ እንኳን ተይ። በቃ የራሴን ህመም ላስታምበት። ህመም ነው ያልሽው? የአንቺ ህመም በሙሉ ውሸት ነው። አይመቲ ከሆነ የልዩ ወርቅ ስልክ ላይ ያለ አሁኑኑ ደውዬላት ትትና አረብ ሀገር ሳትሆን እዚህ አዲስ አበባ ነው ተደብቃ የምትኖረው ነው የምልልሽ። ምን ምንድን ያልሽው ትዝታ? ከዚህ በኋላ አፍሽ እንዳትከፍችሽ። እኔ በአባቴ ህመም እየተሰቃየሁ አንቺ በእኔ ትቀልጅብኛለሽ? አንቺስ በእኔ ያሳለቅሽው አይታይሽም እንዴ? ለእህትሽ ደውዬ ሁሉንም ነገር እናገራለሁ እያለች ምን ማለት ነው ደግሞ? እሱ ደግሞ ትህትና በጣም የምታሳዝን ሰው ነች። እውነቱን ለመናገር መሳይ አባቷ በጣም ደክመዋል። እኔ እሷ እንዳትደናገጥ ብዬ ነው የተወሰነ ተሽሏቸዋል ያልኳት፣ ግን በሞትና በህይወት መካከል ናቸው። በሞት አፋፍ ወርቅ እያለቀሰች ነው የተቀበለች። ትህትና አረብ ሀገር እንዳለች ነው የምታስበው። እርዳታ እየጠበቀች ነበር። ቢቸግርሽ ስራ ብታጪ ነው። ደግሞ ማዕበል ውስጥ የገባች መርከብ ብትነዋወጥ አይፈረድባትም። ትናቸዋል። በጣም አሞታል መሳይ። አሁን አብርሽ ልጠይቀው ሄደ። አብርሽ አይ ጥሩ አድርጓል። ወይ ነበር ጠዋት የት ሄደ ነበር? አላየሁም። እዚህ ታችኛው ሻይ ቤት እዛ እኮ ሂጄ ነው የውጭ ዜና ምናምን ልሰማ። ሰላም ጤና ይስጥልኝ ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ እንሆ ትህትና ቤተሰባዊ የሆነና አስተማሪ አዝናኝ ቪዲዮውንም እስከ መጨረሻው በማየት አብራችሁን ቆዩ እያልኩኝ ታዲያ ዛሬ ላይ ትህትና አባቷ በጠና እንደታመመ ተነግሯታል። ሆኖም ተንኮል የማታጣው ትዝታ አሁን ላይ ለእህቷ ደውላ ሳትነግራት አትቀርም። እዚሁ እውነት በማለት ትህትና አረብ ሀገር እንዳለች ነው ቤተሰቦቿ የሚያውቁት። አረብ ሀገር ሰርቼ ቤተሰቦችን እለውጣለሁ ብላ እንደወጣች አሁን ላይ ሳይሳካላት ቀርቶ እዚሁ ቀርታለች። እና አብርሽንም ቢሆን እንደ ቤተሰብ አድርጋ አብረው እየኖሩ ነው ያሉት። በዚህ አጋጣሚ ታዲያ በአንድ ፊት ወንድሟንም እየፈለገች ነበረ። ሆኖም ታዲያ ዛሬ ላይ አባቷ በጠና እንደታመመ ተነገራት። ለህይወቱም አስጊ ደረጃ ላይ እንደደረሱ አባቷ ግን ደግሞ ምን ማድረግ እንዳለባት ባታውቅም እያለቀሰችና እያዘነች ነው ያለችው። ትዝታ ደግሞ አሁን ላይ ለእሷ ትቆረቆራላችሁ፣ ለእሷ ታዝናላችሁ፣ አብርሽም ቢሆን ከእሷ ስራ አይጠፋም በማለት እየተናገረች ነው ያለችው። ሆኖም ታዲያ ትዝታ ሆዬ ስልኳን ከየት እንዳገኘችው ባይታወቅም ለትህትና እህት ስልክ ደውላ ትህትና እዚሁ ሀገር እንዳለች ነግራታለች። ታዲያ አባቷም ቢሆኑ ምናልባት በሽታውም የጠናባቸው ልጄ እዚህ እያለች አይኔን እንኳን ለማየት ለምንድን ነው ያልቻለችው የሚለውን እንደገና ትህትና አባቷ ሲታመሙ በርቀት ሄዳት እንጂ አንድ ቀንም ቢሆን ሄዳ አይታችሁ አታውቅም። እሷ ያለችው አረብ ሀገር ነው ስለተባለች ቤተሰብም እዛው ናት ብሎ ስለሚያምኑ ስልክም ስትደውል ቢሆን አረብ ሀገር እንዳለች ነው። ሆኖም ችግሩ እንዳለ ሆኖ አሁን ላይ ግን የባሰው አባቷ በእሷ ምክንያት በንዴት ውስጥም ሊሆኑ ይችላሉ። ታዲያ ትዝታ አሁን ላይ የትህትናን አባት ህይወታቸውን እያሳጣች ነው ያለችው። ወይም ቢሆን የሚይዘው የሚጨብጠው አጥቷል። የትህትና አባት እንደታመሙ ሲሰማ ሆኖም በጠና ነው የታመሙት እንዴት ነው በማለት ግራ ይጋባል። ብዙ ተጨንቆ እያለቀሰም ለብቻው ከቆየ በኋላ አሁን ላይ ገንዘብ ፍለጋ ይወጣል። ገንዘቡን እንዴትም ብዬ አምጥቼ መስጠትና መታከም እንዳለባቸው አባቱ ስላመነ አሁን ላይ ታዲያ ከቤትም ወጥቶ ገንዘብ ሲፈልግ ቆይቶ ነው የመጣው። ታዲያ በአንድ በኩል አብርሽ የትህትናን አባት ሄዶ ጤንነታቸውን ለማረጋጋት ወደ ሆስፒታል ሄዶ ነበረ። ታዲያ አባትሽ ታሟል ሲባል ትህትና ራሷን ስታ ወድቃለች። አፋፍሰውም ወደ ሐኪም ቤት ሲወስዷት
መሳይ ታዲያ የሚይዘው የሚጨብጠው አቶ ነበረ። ሆኖም በጣም ነው ወይ የታመሙት ይተርፋሉ ወይ የሚለውን ጥያቄ እየጠየቀ ነበረ። ትትና ታዲያ ራሷን ስለሳተች አምቡላንስም ጠርተው ወደ ሐኪም ቤት ወስደዋታል። ሆኖም ከሐኪም ቤትን ብትመለስ አሁን ላይ የአባቷ ነገር ያሳሰባት በክፍሏ ጭብጥ ብላ ያለቀሰች ነው ያለችው። ሳለን እየተንጎራደደ መሳይም ግራ ተጋብቶ ምን እንደሚያደርግ ጽጌም ትትና ምን ሆና ነው በማለት ትጠይቃለች። ትዝታ ናት አይደል እንደዚህ ያደረገቻት በማለት ብትነግረውም ትዝታ አይደለችም። ሆኖም አሁን ላይ አባቷ በጠና ታመዋል በማለት ሲነግራት አሁን ላይ ከራሷ ጋር ያልሆነችው ጽጌም በጣም ታዝናለች። አረብ ሀገር ነኝ ያለሁት ብላ የዋሸቻቸው አባቷ በጣም ያሳዝናል በማለት አዎ አባቷ በማለት መሳይ ግራ ተጋብቷል። አሁን ላይ ትትና ወንድሟ እንደሆነ ባታውቅም እሱ ግን በደንብ አረጋግጦ እህት ቤተሰቦቹም እንደሆኑ ሆስፒታል ድረስ በመሄድ አይቷቸዋል። ሆኖም ቤተሰቡ የሚያውቀው መሳይ ቤተሰብ እንደሌለውና አባቱንም በትክክል እንደማያውቅ ነው። የግሌም ብትሆን አሁን ላይ ጽጌ በጣም ተግዛ ስታያት ምን ሆነች ነው ጽጌ በማለት ጠይቃታለች። የትትና አባት የሚድኑ ይመስልሻል ወይ በማለት ትጠይቃታለች። ሆኖም አሁን ላይ ትትና እቤት ተኝታለች። ግን ደግሞ አባቷ የሆነ ነገር ቢሆኑባትስ በጣም ጸጸቱንም አትችለው አረብ ሀገር ነኝ ብላ እዚህ ተቀምጣ አይናቸውን ሳታይ በማለት በጣም ታዝናለች። ሆኖም ጽጌም ብትሆን የሰማችው ምናልባትም ያየችው ትዝታ ስታደርግ ምናልባት ትዝታ ለአባቷ ስልክ ደውላ ትትና እዚህ እንዳለች ስትናገር የሰማችው ነገር ቢኖር ነው። አንዳንድ ጊዜ አቅሏንም ብታጣ በትክክል ታውቃለች፣ ሁሉንም ነገር ታውቃለች። ለራሷ ወሰድ መጣም ቢያደርጋት ሆኖም ሁሉንም ነገር ትገነዘባለች። ጽጌ ታዲያ በጣም በማዘን በጣም ተጨንቀው እነገልሞም ቢሆኑ ሳይተኙ ነው ያደሩት። ትትና በአንድ በኩል በክፍሏ እያዘነችና እያለቀሰች ጭብጥ ኩርምት ብላ ታድራለች። ሆኖም ትዝታ አሁን ላይ ደስታ ላይ ነው ያለችው። የልቧን ስላደረገች እሷ ከዚህ ቤት ካልወጣች አሁንም ቢሆን አርፌ አልቀመጥም በማለት ለአብርሽም ተነግረዋለች። እሷ ምን አደረገችሽ? እኔ እኮ ሁሉንም የማየው በአንድ አይን ነው። አንቺም ሆንሽ እነሱ አንድ አይነት ናቸው። ስለዚህ ካንተ ካራቀች በስተቀር እኔ አርፌ አልቀመጥም በማለት ለአብርሽም ትነግረዋለች። ሽም ቢሆን ለትትና አሁን ሄጄ አጣራለሁኝ እባክሽ ተረጋጊ በማለት ወደ ሐኪም ቤት ሄዶም ጤንነታቸውን ጉዳይ ለማጣራት ይሄዳል። ገልሞም ታዲያ የልቴን ነው አብርሽ ብሎ ቢጠይቀውም የትትናን ቤተሰቦች ጤንነታቸውን አረጋግጬ ልምጣ በማለት ይነግረዋል። ሆኖም የሰው ልጅ በውሸት ቢኖር እንኳን ግን ደግሞ ጤንነታቸው አስፈላጊ ስለሆነ ሄድና አጣራላት በማለት ገልሞም ይነግረዋል። ገልሞንም ቢሆን ቤቱን አንተ ጠብቅ፣ ትዝታም ቢሆን ከዚህ ቤት መውጣት የለባትም በማለት አብርሽ ይናገራል። አሁን ላይ ትዝታ የልቧን ሰርታለች። እነሱ ሳያዩዋትም ቢሆን ስልኩንም አፈላልጋ አሁን ላይ የቤቱን ካርታ በስሟ ለማድረግ የማታደርገው ጥረት የለም። እንኳን አይደለም የትትና አባት የተኙበትን ሐኪም ቤት አግኝታ ስልክ ቁጥሩንም አግኝታ ሁሉንም ነገር ነግራቸዋለች። ግን ደግሞ አሁን ላይ አብርሽ ለማጣራት ሲሄድ እሷን ብትሆን መውጣት የለባትም የእሷ ተንኮል ማለቂያ የለውም በማለት ለገልሞ ይነግረዋል። ታዲያ መሳይስ የት ሄዶ ነው በማለት ቢጠይቀው በጠዋት እንደወጣ አልተመለሰም በማለት ይመልስለታል። ገልሞ መሳይ የእሱ ቤተሰቦች እንደሆኑ ማንም የሚያውቅ የለም። ግን ደግሞ እሱ ብር ፍለጋ ነው የወጣው። ትዝታ ታዲያ ወደ ሳለን ትመጣለች። ጽጌም ስታያት ለመደበቅ ሞክራ እንዳትጠጊኝ፣ እንዳትረብሽኝ ትትናም ተኝታለች በማለት ትናገራለች። ታዲያ ትትና ምን ሆና ነው የተኛችው? ለራሷ እሷ አባቷ ሊሞትባት ነው፣ አንቺ ዝም በይ አትረብሻት በማለት ጽጌም ትናገራለች። በውሸቷ ነው አረብ ሀገር ሆኛለሁ ብላ ባቷሻቸው ነበር እንደዚህ አይሆንም ነበረ። እኔ ምን አገባኝ? እጅ እግሬ ሲሰባበር እናንተ ምን ለእሷ ነው የምትገቧት? እስርስሯ የምትሏት አብርሽም ቢሆን ከእሷ ስራ አይጠፋም በማለት ትናገራታለች። አብርሽ ለሁላችንም ነው ለእሷ ብቻ አይደለም፣ ግን ደግሞ አንቺ ክፉ ነሽ፣ ውሸታም ነሽ በማለት ጽጌም እንግዲህ ትናገራለች።
ጽጌንም ቢሆን ትሰድባታለች። አንቺ አውቃበት ነሽ አላበድሽም። እኔ አብርሽን ለማግኘት ስል ነው የዋሸሁት ይህን ሁሉ። እሷ ግን ለቤተሰቦቿ ለምን ብላ ነው የዋሸቻቸው? እዚህ እየተቀምጣ ሄዳ እንኳን አይናቸውን ሳታይ እዚህ ቁጭ ብላ አረብ ሀገር ነኝ በማለት ዋሽታለች። ትልቅ ውሸት ነው የዋሸችው። እኔ ግን አብርሽን ለማግኘት ስል ነው ያደረግኩት በማለት እንግዲህ ትዝታም ትናገራታለች። ጽጌ ታዲያ ይሄና ያንቺ ውሸት አንድ አይነት አይደለም፣ አንቺ ክፉ ነሽ በማለት ጥላ ትወጣለች። አብርሽም ቢሆን ሄዶ ካጣራ በኋላ ተመልሶ ደህና ናቸው በማለት ለትትና ይነግራታል። ሆኖም አባቷ አሁን ላይ በጣም እየተጠበቁና በጣም እንዳመመቸው ይናገራል። ግን ደግሞ ለትትና ያላት በቃ እሷን ለማጥናናት ሲል እና እንድትበረታ ሲል ደህና ናቸው በማለት ይነግራታል። ምግብ መብላትም ሆነ መጠጣት አቅቷታል ትትና። አባቴ እኔ እያየ እዚህ ተቀምጬ ሊሄድብኝ ነው። ምንድነው የማደርገው? ቤተሰቦችንስ እንዴት ነው አይናቸውን የማየው? ይህን ሁሉ ውሸት ዋሽቼ አባቴ በእኔ ምክንያት ነው በማለት እንግዲህ ጭበት ቁርምት እያለች ምግብም አልበላም ብላ የግሌም ብትላትም ምግብ መብላት አለብሽ ካለበለዚያ ትቋቋሚውም ጠንካራ መሆን አለብሽ በማለት የመከረቻት ከጎኗ ናት። መድብልም ቢሆን አሁን ላይ ከሷ ጎን ነው ያለው። የሚሆነውን ነገር ሁሉ አደርጋለሁ፣ አንቺ አታስቢ፣ ገንዘብም ቢሆን ከየትም ፈልጌ ይታከማሉ፣ ከአረብ ሀገር እንደላክሽ ተደርጎ ይሰጣቸዋል በማለት ቢነግራትም ታንተም ሆነ ከማንም ገንዘብ አልፈልግም፣ አሁን ላይ ውሸት ሰልችቶኛል፣ ስለዚህ አልቀበልም በማለት ለመድብልም ትነግረዋለች። ታዲያ ምን አማራጭ አለ? አማራጭ እኮ የለሽም። ስለዚህ ገንዘቡን ከየትም አምጥቼ አባትሽ ይታከማሉ በማለት መድብልም ቢሆን አሁን ላይ ከጎኗ ነው ያለው። በእኔ ምክንያት ነው አባቴ እንደዚህ የሆነ እንጂ ገንዘብ ብታጭ እንጂ ቢኖርሽ ኖሮ እነሱን ተመርዳት ወደኋላ ያትይም። ስለዚህ ማዘን የለብሽ። ምክርህ ቢያበረታኝም አሁን ላይ ታዲያ የአባቴን ሕይወት ግን አያተርፍልኝም። መድብል አባቴ ሊሄድብኝ ነው። በቃ እዚህ ቁጭ ብዬ አባቴን አይኑን ሳላይ በእኔ ምክንያት እያለች እንግዲህ እሷም እያለቀሰች ነው ያለችው። ትትን ቃላቱም ባይጠቅምሽም ግን ደግሞ ለአንቺ ብርታት ይሆንሻል። አንቺ ከበረታሽ ደግሞ አባትሽም ቢሆኑ ተስፋ ይሆናቸዋል። አንቺ መጠንከር አለብሽ በማለት እየመከራትና እያበረታታት ይገኛል። አብርሽም ታዲያ የትትናን አባት ሄዶ አይቶ ከመጣ በኋላ ለትትና ደህና ናቸው ይበላት እንጂ አባቷ የሞት አፋፍ ላይ እንዳሉ ታዲያ ለገልሞም ነግሮት ነበር። ገልሞ ግን መሳይ ሲጠይቀው እውነቱን አልነገረውም። ገልሞም ቢሆን አባቷ አሁን ላይ በጥሩ ሁኔታ ናቸው በማለት ነበር የነገረው። እሱም ታዲያ ተመስገን በማለት እንግዲህ ግን ደግሞ በአንድ በኩል እያለቀሰ ለእህቱ ደውሎ ሲናገር ነበረ። የዚያን ጊዜ ታዲያ ጽጌ ሰምተዋለች። አባቴን አደራ በማለት እንግዲህ ሲናገርም ጽጌ ሰምታው መሳይ ቤተሰብ የለውም ግን ደግሞ አባቴን አደራ በማለት ደግሞ እሱ ለብቻ ሆኖ ሲያለቅስ ስለተመለከተችው እሷም ጨንቋታል። ታዲያ በጠዋት ተነስቶ አብርሽንም እንዴት ናቸው የትትና አባት እንዴት ነው ለውጥ አላቸው ወይ ብሎ ቢጠይቀው እኔ ትትናን ለማጠንከር እንዲጠነክርና እንድትበረታ እንጂ አባቷ በጠና ታመዋል፣ የሚተርፉ አይመስልም በማለት ይነግረዋል። የዛን ሰዓት መቋቋም ያቅተዋል። እንደምንም ራሱን አጠናክሮ እየጨነቀውና እየከፋው እያለ ለማልቀስ እየሞከረ ግን ደግሞ እና አብርሽ እንዲያውቁበት ራሱን እየደበቀ ነው ያለው። ሆኖም አብርሽ ግን ደግሞ አንተ ምን ሆነ ነው እንደዚህ የምትጨነቀው በማለት ይጠይቀዋል። ታዲያ ትትና እህቴ አይደለችም ወይ? እንደ ማንኛውም ሰው እዚህ ስታለቅስና ስትጨነቅ መጨነቅ አይገባኝም ወይ? በማለት እንግዲህ ይናገራል። ራሱንም ተቋቁሞ ሕክምና አላገኙም ወይ? በማለት ይጠይቀዋል አብርሽ። አብርሽም እህቷ ልዩ ወርቅ እያለቀሰች ነው የተቀበለችኝ፣ ምንም አይነት ገንዘብ የላቸውም፣ አሁን ላይ እኔም እያፈላለኩ ነው በማለት እንግዲህ ይነግረዋል። እሱም ታዲያ ራሱን መቋቋም አቅቶት እንደምንም ከአብርሽ ጋር ትትናም ብትሆን አረብ ሀገር እንዳለች ነው የምታውቀው። አሁን ላይ የትትናን እርዳታ እየጠበቀች ነው ያለችው እህቷ በማለት ሲነግረው የሚጨብጠው ያጣል። ነገር ግን አብርሽ እንዳያውቅበት ራሱን ተቋቁሞ መድብል ትንሽ ገንዘብ እንኳን ቢያበድራት የት ነው ያለው በማለት መሳይም ይጠይቃል። ጠዋታቸዋለሁ ግን ደግሞ
የት እንደሆነ አላውቅም በማለት አብርሽም ይመልሳል። አዎ ቢያበድራት አልኩ አይደል፣ ትንሽ እንኳን ቢረዳት ለማለት ያክል ነው በማለት ነበር ካጠገቡ የሄደው። አሁን ላይ ታዲያ መሳይ ከየትም ብሎ 25,000 ብር በስልኳ ይልክላታል። ወደ ክፍሏም ገብቶ ትትና ስልክሽን አላየሽውም ወይ በማለት ይጠይቃታል። አዎ ዛሬ ምንም አላየሁትም በማለት ብድግ ስታደርገው 25,000 ብር ገብቶላት ነበረ። ታዲያ ከየት አምጥተህ ነው አንተ? ይሄ ያጠራቀምከው የራስ ነው በማለት እኔ አልቀበልም፣ ይህን ገንዘብ አልቀበለውም በማለት ትነግረዋለች። ካልተቀበልሽ ወንድምሽ አይደለሁም ማለት ነው። እኔ እንደ ወንድም እንደ እህት ነው እኮ የማይሽ። ይህን ገንዘብ አባትሽ እንዲታከሙ ወይም ለልዩ እህት ለእህትሽ በስልኳ ላኪላት፣ ወይም ሄደሽ ታረብ ሀገር እንደላክሽ አስመስለሽ ስጫት በማለት እንግዲህ ይነግራታል። ሆኖም ትትና አልቀበልም ብትል እንኳን አሁን ላይ ከኔ ጋር ነው የምትጠይው፣ ግን ደግሞ አልቀበልም ካልሽኝ አይንሽንም አላይሽ አይኔንም አታይ በማለት ሲናገራት በጣም እንዳመስግና እሷም ሁሉ የህይወት ጥረት ነው፣ ግን ደግሞ ለእኔ እንዴት አድርጌ ነው የምወስደው በማለት ብትጨነቅም እኔ ወንድምሽ ነኝ እንደ ወንድምሽ ይኝ በማለት ነበር የሰጣት። ሆኖም ወደ ሳሎን ሄዳ ቁጭ ብላ ነበር። በተቀመጠችበትም ትዝታ ትመጣለች። ትዝታ ታዲያ ደህና ሆነሻል በማለት በነገር ትጀምራታለች። ባክሽ ተይኝ፣ በጭንቀቴ ላይ ጭንቀት አጨምሪብኝ፣ ለምንድነው የምታሾፊብኝ በማለት ትትናም ትናገራለች። ምንም ሳይመስልሽ እየዋሸሽ እዚህ ተቀምጠሽ አሁን ታዲያ ምን ላድርግሽ እኔ በማለት ትዝታም ትናገራት። አብርሽም ቢሆን ምን እንደሚያጨቃጭቃችሁ በማለት ወደ ውስጥ ሲገባ በር ሲጠራ ተመለሳል። ሆኖም አርፈሽ ታልተቀመሽ እኔም አደርገውን አደርጋለሁ ተይኝ ብዬሻለሁ በማለት ትትናም ትናገራታለች። እንዲያውም ልንገርሽ አይደለም ለልዩ ወርቅ ስልክ ቁጥሯ አለኝ፣ ደውዬ ነው ምነግራት፣ አይገርማችሁም? እንዲያውም ደውዬ ነግሬያታለሁ በማለት ትዝታ ትናገራለች። መሳይም ቢሆን ሁሉም በድንጋጤ ትዝታ ላይ ይመለከቷታል። ሆኖም መሳይ እንደሚያለቅስና ልዩ ወርቅ ብሎ ስም እየጠራም አባቴን አደራ በማለት ሲያወራ ጽጌ ሰምታው ነበረ። ለአብርሽም ነግረዋለች። አብርሽ ታዲያ ልዩ ወርቅ ማለት እኮ የትትና እህት ናት፣ ምን አገናኘው እሱና የእሷ ቤተሰብ በማለት ግራ ተጋብቷል። ሆኖም ለሌላ ሰው እንዳትናገሪ ይሄን ነገር በማለት ለጽጌም ቢሆን ማስጠንቀቂያ ሰጥቷት ነበረ። አሁን ላይ ትዝታ እንዴት እንዳገኘችው ባይታወቅም ግን ደግሞ ደውላ እንደተናገረች ለሁሉም ነግራቸዋለች። ሆኖም ቪዲዮ እዚህ ላይ አብቅቷል። የትትና አባት በህይወት ይተርፉላት ይሆን? ቀጣዩ ምን ይፈጠራል የሚለውን አብረን እናያለን። የዛሬው በዚሁ አብቅቷል። በያላችሁበት ሰላም ቆዩልኝ።